በሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት በማድረግ የተጠረጠሩት ባለስልጣን ያለመከሰስ መብታቸው ተነሳ። በኢትዮጵያ የተገኘው የኤምፖክስ ቫይረስ ዝርያ ከፍተኛ የሞት መጠንና ስርጭት ያለው መሆኑ ተገለጸ። ከ240 በላይ ሰዎችን አሳፍሮ ወደ ለንደን እየበረረ የነበረ የህንድ አውሮፕላን ተከሰከሰ። የፓይለቶች እና ጠፈርተኞች ሕክምና ባለሙያው ኢትዮጵያዊ። ከኢራን ጋር በተፈጠረ ስጋት ምክንያት አሜሪካ በኢራቅ የሚገኙ ዲፕሎማቶቿን በከፊል ታስወጣ ነው። ዩክሬን ከሩሲያ ጋር ባደረገችው የሟች ወታደሮች ልውውጥ 1212 አስከሬኖችን ተቀበለች። በሎስ አንጀለስ በመቶዎች የሚቆጠሩ ሰዎች ከታሰሩ በኋላ መረጋጋት ሰፈነ። የቻይና እና የአሜሪካ የንግድ ድርድር በምን ስምምነት ተቋጨ? የቀድሞ የሲአይኤ ባልደረባ የእስራኤልን መረጃ አሳልፎ በመስጠቱ 3 ዓመት እስር ተፈረደበት። ዝርዝር መረጃዎችን በዩቲዩብ ይመልከቱ። በሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት በማድረግ የተጠረጠሩት ባለስልጣን ያለመከሰስ መብታቸው ተነሳ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገወጥ የጦር መሳሪያ ግዢ እና ዝውውር ተባባሪነት ተጠርጥረው ያለመከሰስ መብታቸው ተነሳ። የሲዳማ ክልል ምክር ቤት የክልሉ ከፍተኛ ባለስልጣን የሆኑትን የምክር ቤት አባል ያለመከሰስ መብት ያነሳው ዛሬ ሐሙስ ሰኔ 5 2017 ባደረገው አስቸኳይ ጉባኤ ነው። በአስቸኳይ ጉባኤው በክልሉ ካሉ ተጽዕኖ ፈጣሪ ባለስልጣናት አንዱ የሆኑት አቶ አለማየሁ ያለመከሰስ መብታቸው እንዲነሳ የውሳኔ ሐሳብ እንደቀረበ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ባወጣው መረጃ አስታውቋል። ያለመከሰስ መብታቸው እንዲነሳ የውሳኔ ሐሳቡ የቀረበባቸው አቶ አለማየሁ ከሲዳማ ክልል ምስረታ አንስቶ በክልሉ ከፍተኛ ኃላፊነት እርከን ላይ የቆዩ ናቸው። የውሳኔ ሐሳቡን ያቀረቡት በክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ ባለስልጣኑ የተጠረጠሩት በኃላፊነት ላይ እያሉ ፈጽመዋቸዋል ከተባሉ የወንጀል ድርጊቶች ጋር በተያያዘ እንደሆነ ተገልጿል። አቶ አለማየሁ ከተጠረጠሩባቸው የወንጀል ድርጊቶች መካከል የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲመሩ በነበሩበት ጊዜ ስልጣንን ያለአግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየት የሚለው ይገኝበታል። የታሰሩ ግለሰቦችን ለማስለቀቅ ከፍተኛ እጅ መንሻ መቀበልም ከባለስልጣኑ የተጠረጠሩበት ሌላኛው ድርጊት ነው። የሰላምና ጸጥታ ቢሮ ኃላፊው ህገወጥ የአደንዛዥ ዕፅ ዝውውር ፍቃድ መስጠት እንዲሁም ህገወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ የሚሉ ውንጀላዎችን ቀርቦባቸዋል። የግሉን ጥቅምን መሰረት በማድረግ በክልሉ ውስጥ ህገወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለውም በፍትህ ቢሮ የቀረበ ሌላኛው ተጠርጣሪ ነው። አቶ አለማየሁ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመጣር እንደተጠረጠሩ የኮሚኒኬሽን ጉዳዮች ቢሮ አስታውቋል። የሰላምና ጸጥታ ቢሮ ኃላፊው በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ሲያደርጉ እንደነበር የፍትህ ቢሮ ኃላፊው አቶ ማቶ ገልጸዋል። በተለያዩ ህገወጥ መንገዶች ለራሱ ጥቅም በርካታ ገንዘብ መሰብሰብ የሚለውም አቶ አለማየሁ ከተጠረጠሩባቸው ዋነኛ ነጥቦች መካከል እንደሆነ መረጃው ያመለክታል። የምክር ቤት አባሉ ያለመከሰስ መብት እንዲነሳ ከመቅረቡ በፊት የወንጀል ድርጊቶቹን በተመለከተ ከተለያዩ አካላት መረጃዎች እንደተሰበሰቡ እና ተገቢው የማጣራት ሥራ እንደተከናወነ መገለጹን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በመረጃው አስፍሯል። የሲዳማ ክልል ምክር ቤት በቀረበለት የአቶ አለማየሁን ያለመከሰስ መብት የማንሳት ውሳኔ ሐሳብ ላይ በስፋት እንደተወያየ እና በዚህም የግለሰቡን በርካታ የወንጀል ድርጊቶችን እንደተነሱም ተጠቅሷል። ከዚህ ውይይት በኋላም ምክር ቤቱ የሰላምና ጸጥታ ቢሮ ኃላፊው ያለመከሰስ መብት እንዲነሳ በሙሉ ድምፅ እንደወሰነ ተገልጿል። ሲዳማ ክልል በከፍተኛ ባለስልጣንን ከኃላፊነት አንስቶ በወንጀል ድርጊቶች ተጠያቂ ሲያደርግ ይህ የመጀመሪያው አይደለም። የሐዋሳ ከተማ ከንቲባ የነበሩት አቶ ጸጋዬ ቱኬ ሐምሌ 2015 ከኃላፊነት ከተነሱ በኋላ በቁጥጥር ስር ውለው ተከሰዋል። በተከሰሱበት የሙስና ወንጀል ጥፋተኛ የተባሉት አቶ ጸጋዬ የሐዋሳ ከተማ ከፍተኛ ፍርድ ቤት በ13 ዓመት ጽኑ እስራት እንዲቀጡ የወሰነባቸው ባለፈው መጋቢት ነበር። የቻይና እና የአሜሪካ የንግድ ድርድር በምን ስምምነት ተቋጨ? የዓለማችን ታላላቅ ምጣኔ ሀብት ባለቤቶች ቻይና እና አሜሪካ በመካከላቸው ያለውን የንግድ ውጥረት ለማርገብ በመርህ ደረጃ አንድ የስምምነት ማዕቀፍ ላይ መድረሳቸውን ተናግረዋል። የአሜሪካ የንግድ መስሪያ ቤት ኃላፊ ሃዋርድ ሉትኒክ የስምምነቱ ማዕቀፍ በብርቅዬ የምድር ማዕድናት እና ማግኔቶች ላይ የተጣለውን ገደብ እልባት ሊሰጠው እንደሚገባ ይናገራሉ። የሁለቱም አገራት ልዑካን የስምምነቱ ዕቅድ ተፈጻሚ እንዲሆን ወደ የአገራቱ መሪዎች ዶናልድ ትራምፕ እና ፕሬዝዳንት ሺ ጂንፒንግ እንደሚወስዱት ገልጸዋል። ከሁለቱ አገራት የተውጣጡ ከፍተኛ ባለስልጣናት ለ2 ቀናት የዘለቀ ድርድር በለንደን ካካሄዱ በኋላ ነው ይህንን ያሉት። ቻይና ለዘመናዊ ቴክኖሎጂ መሰረታዊ ግብዓት የሚባሉት ብርቅዬ የምድር ማዕድናትን በውጭ ንግድ መላኳ ከስብሰባዎቹ ዋነኛ አጀንዳዎች መካከል ነበር። ባለፈው ወር አሜሪካ እና ቤጂንግ በታሪፍ ላይ የገቡትን ጦርነት መፍትሄ ለማበጀት ጊዜያዊ እርቅ ላይ ቢደርሱም ስምምነቱን በመጣስ መወነጃጀላቸው አልቀረም። ቻይና ከተንቀሳቃሽ ስልክ እስከ ኤሌክትሪክ መኪኖች ለማምረት አስፈላጊ የሆኑ ብርቅዬ የምድር ማዕድናትን እና ማግኔቶችን ወደ ውጭ ለመላክ ዳተኝነት አሳይታለች ስትል አሜሪካ ተችታታለች። አሜሪካ በበኩሏ እንደ ሴሚኮንዳክተር ያሉ የኤሌክትሪክ ማስተላለፊያዎች እንዲሁም ከሰው ሰራሽ አስተውሎት AI ጋር የተገናኙ የቴክኖሎጂ ምርቶቿ ላይ የቻይናን ተደራሽነት ገድባለች ተብሏል። በአሁኑ ወቅት ቻይና እና አሜሪካ የስምምነት ማዕቀፍ ላይ የደረሱ ሲሆን ስምምነቱ ከሁለቱ አገራት መሪዎች ይሁንታ ከተገኘ በኋላ ይጸድቃል ተብሏል። ይህ ድርድር ባለፈው ሳምንት ፕሬዝዳንት ዶናልድ ትራምፕ እና ፕሬዝዳንት ሺ ጂንፒንግ ያደረጉትን የስልክ ውይይት ተከትሎ ነው። ትራምፕ ከቻይና አቻቸው ጋር ያደረጉትን ውይይት በጣም ጥሩ ሲሉ ገልጸውታል።
ሁለቱ ወገኖች በመርህ ደረጃ መሪዎቹ ግንቦት 28 2017 ያደረጉትን ውይይት እንዲሁም ከዚያ በፊት በነበረው በጄኔቫ ስብሰባ ላይ ተመርኩዘው ተግባራዊ ሊሆን የሚችል የስምምነት ማዕቀፍ ላይ ደርሰዋል ሲሉ የቻይና ምክትል የንግድ ሚኒስትር ሊ ቸንጋንግ ተናግረዋል። ትራምፕ ወደ አሜሪካ በሚገቡ በበርካታ ሀገራት ምርቶች ላይ ታሪፍ ሲጥሉ በከፍተኛ ሁኔታ የተመታችው ቻይና ነበረች። ቻይናም በአጸፋው በአሜሪካ ምርቶች ላይ ታሪፍ የጣለች ሲሆን ይህም አገራቱ እርስ በርስ የጣሉትን ታሪፍ 145 በመቶ እንዲያሸቅብ አድርጎታል። ግንቦት ወር ላይ በስዊትዘርላንድ በተካሄደ ውይይት ሁለቱ አገራት ጊዜያዊ እርቅ ላይ ደርሰው ነበር። በዚህም ውይይት አሜሪካ በቻይና ላይ የጣለችው ታሪፍ ወደ 30 በመቶ ዝቅ እንዲል እንዲሁም ቻይና በአሜሪካ ላይ የጣለችው ወደ 10 በመቶ እንዲሆን ተስማምተዋል። በተጨማሪም ወሳኝ የሆኑ ማዕድናት ላይ የተጣለው ገደብ እንዲነሳ ጊዜያዊ እርቅ ላይ ደርሰዋል። ሁለቱም አገራት በዚህ እርቅ መሰረት የንግድ ስምምነት ላይ እንዲደርሱ የ90 ቀናት ገደብ ተቀምጦ ነበር። ነገር ግን ከዚያን ጊዜ ጀምሮ ሁለቱም አገራት ከታሪፍ ውጪ የተገቡ ቃሎችን በመጣስ ተወነጃጅለዋል። የአሜሪካ የንግድ ተወካይ ጄሚሶን ግሪር ቻይና በብርቅዬ የምድር ማዕድናት እና ማግኔቶች ላይ የጣለቻቸውን ገደቦች ማንሳት አልቻለችም ሲሉ ወቅሰዋል። ቻይና በበኩሏ አሜሪካ የኮምፒውተር ቺፕ ዲዛይን ሶፍትዌሮችን ለቻይና ኩባንያዎች እንዳይሸጡ በማስቆም እንዲሁም በቻይናው ግዙፉ የቴክኖሎጂ ኩባንያ ሁዋዌ የተሰሩ ቺፖች ላይ ማስጠንቀቂያ በማውጣት ገደቦችን ጥላለች ስትል ተችታለች። በተጨማሪም በአሜሪካ የቻይና ተማሪዎችን ቪዛ ሰርዛለች ስትል ቻይና ወቅሳለች። የአሁኑ ንግግር ከመደረጉ በፊት የቻይና የንግድ ሚኒስቴር የብርቅዬ የምድር ማዕድናት የውጭ ንግድ ፍቃድ ውስን ለሆኑ ማመልከቻዎች መፍቀዷን አስታውቋል። ነገር ግን ለየትኞቹ አገራት እንደተፈቀደ በዝርዝር አልተገለጸም። ትራምፕ በበኩላቸው ፕሬዝዳንት ሺ በምድር ማዕድናት ላይ ያለው ንግድ እንዲጀመር ተስማምተዋል ሲሉ ባለፈው አርብ ተናግረው ነበር። ከ240 በላይ ሰዎችን አሳፍሮ ወደ ለንደን እየበረረ የነበረ የህንድ አውሮፕላን ተከሰከሰ። በህንድ ከ240 በላይ መንገደኞችን ይዞ ወደ ለንደን ለመብረር የተነሳ አውሮፕላን በጥቂት ደቂቃዎች ውስጥ ከአውሮፕላን ማረፊያው አቅራቢያ ተከሰከሰ። በምዕራብ ህንድ ከምትገኘው አህመዳባድ ከተማ ተነስቶ በረራ የጀመረው አውሮፕላኑ በለንደን ወደሚገኘው ጋትዊክ አውሮፕላን ማረፊያ የሚበር ነበር ተብሏል። የአውሮፕላኑ ባለቤት ኤር ኢንዲያ ባወጣው መግለጫ ዛሬ ከአህመዳባድ ለንደን ጋትዊክን የሚበረው AI-171 አደጋ አጋጥሞታል ሲል አስታውቋል። የህንድ አቪዬሽን ሚኒስትር ኪንጃራከ ራም ሞሃን ናይዱ በአህመዳባድ በደረሰው አደጋ በጣም ደንግጫለሁ፣ አዝኛለሁ ብለዋል። አክለውም የአቪዬሽን እና የድንገተኛ አደጋ እርዳታ ሰጪ ተቋማት ፈጣንና የተቀናጀ እርምጃ እንዲወስዱ መመሪያ ሰጥቻለሁ ብለዋል። የነፍስ አድን ሰራተኞች የሕክምናና የእርዳታ ድጋፍ ወደ ቦታው እንዲደርሱ ለማድረግ ሁሉም ጥረት እየተደረገ ነው ሲሉም አክለዋል። አውሮፕላኑ በአየር ማረፊያው አቅራቢያ መከስከሱን የፖሊስና የአየር መንገዱ ባለስልጣናት ገልጸዋል። እስካሁን ድረስ ከአደጋው የተረፉ ሰዎች ስለመኖራቸው ምንም የተባለ ነገር የለም። አውሮፕላኑ ዩናይትድ ኪንግደም ለንደን ወደሚገኘው ጋትዊክ አየር ማረፊያ በረራ የሚያደርግ እንደነበር የተገለጸ ሲሆን የተከሰከሰው በአየር መንገዱ አቅራቢያ በሰዎች መኖሪያ አካባቢ ነው ተብሏል። የህንድ መገናኛ ብዙሃን በእሳት የተያያዘ የአውሮፕላኑ ስብርባሪ እያሳዩ ሲሆን ከአየር ማረፊያው አቅራቢያ ሰማዩ በጭስ ተሸፍኖ ይታያል። በአደጋው የተጎዱ ሰዎችን ከአደጋው ስፍራ በማውጣት በአምቡላንስ ሲጓጓዙ የሚያሳዩ ምስሎች የመገናኛ ብዙሃን እያወጡ ነው። በአውሮፕላኑ ላይ 244 ሰዎች መሳፈራቸውን ኤኤንአይ የተባለ የህንድ መገናኛ ብዙሃን የጉጅራት ግዛት ፖሊስን ጠቅሶ ዘግቧል። የአገሪቱ ሲቪል አቪዬሽን ባለስልጣን አውሮፕላኑ 232 መንገደኞችን እና 12 የበረራ ሰራተኞችን ማሳፈሩን አስታውቋል።